እግዚአብሔር ስም የተባረከ ይሁን። በመካከላችሁ እንድገኝ ይሄንን ጊዜ የሰጠኝን ጌታ በመጀመሪያ ላመሰግን እወዳለሁ። ሁላችንም በጌታ ቸርነት ምሕረት አንዳንዶቻችን ሁለት ሰው ፊት ቆመን መናገር ማንችል፣ ነገር ግን አሁን ስቴዲየም እየጠበቀን ያለ የጌታ ስራ ነው። በቃ ምንም ማድረግ አንችልም። ክብር ለኢየሱስ ይሁን። አሜን። እና ጌታን አመሰግነዋለሁ። ሁለተኛ የዚህ ቤት ባለራዕይ ነብይ ሄኖክ በጣም ነው የምንወድህ፣ በጣም ነው የማከብርህ። ባለቤቱንም እንደዚሁ ብዙ ሰምቻለሁ። በደንብ ሚዲያ ላይ ሳላየው ብዙ ነገር ስለሰማሁኝ በቃ አጠገብ ያለው ወንድሜ ሁሉ ይመስለኝ ነበር። ክብር ለኢየሱስ ይሁን። አሜን። የእግዚአብሔር ስም ይባረክ። በመጨረሻ ያሳደገኝን አባቴን ፓስተር ክሪስን ቴንኪው ማለት እፈልጋለሁ። እውነታችን ሜሴጃችን እኔ ይውላችሁ የመርካቶ ነጋዴ ነኝ። አሁን እዚህ ቆም ያለው እናንተ ፊት ፓስተሮኝ። ስለዚህ ሌላ ምስክርነት አያስፈልግህም ስለ ፓስተር ላል እኔ ያው ምስክር ነኝ። ከሆነ ቦታ አውጥቶ ይውላችሁ እሱን ሰምቼ ወደ ኋላ መመለስ አልቻልኩም። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ጌታን አመሰግነዋለሁ ስለ አባቴ። በጣም የተወደደ አባት ነው። ዓለምን ሞልቶታል። በቃ ሞልቶታል። ሰምታችሁኛል ያልኩትን ዓለምን ሞልቶታል። ስለዚህ ያው እሱ ያጋባውን ቅባት ነው እዚህ የመጣሁት። ዛሬ አንድ ነገር እንደሚሆን አምናለሁ በዚህ ቤት ውስጥ። አሜን። እግዚአብሔር ከፕሮግራም ውጪ ሰርቶ አያውቅም። ምናልባት ድንገት የመጣችሁ ሰዎች ብትኖሩ ዛሬ ነው ቀንህ። ድንገት የመጣች ሴት ብትኖሪ ዛሬ ነው ቀንሽ። የያዛችሁትን ጥያቄ ቁጭ አድርጋችሁ ነው የምትወጡት። እግዚአብሔር ጻድቅ ነው አይደል? እንግዲህ በጣም ይቅርታ ታደርጉልኛላችሁ። ነብዩንም ነግሬዋለሁ። ስሮጥ ካገኛችሁኝ እንዳትታዘቡኝ። ክብር ለኢየሱስ ይሁን። አሜን። በነቢያት ጉባኤ ውስጥ ማገልገል ትንቢት አልናገርም ብትልም እኮ ይወጣል። በቃ ፓስተር ብሎ ነው ያስተዋወቀኝ አይደል? እኔ ግን ለትንቢት ሬዲ ሆኜ ነው የመጣሁት። ክብር ለኢየሱስ ይሁን። አሜን። እና አንድ ቃል አንብቤ እንጸልያለን። ይህንንም ወንጌል ከሰማሁበትና የእግዚአብሔርን ጸጋ በእውነት ከተረዳሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ ፍሬ እያፈራና እያደገ ነው ይላል። ይሄ ፍሬ ነው፣ ህዝቡ ፍሬ ነው። በግል ስንገናኝ አልነገርኩትም ለነቢይ፣ ግን በጉባኤ ፊት ልናገር። ከጥቂት ዓመታት በፊት ይመስለኛል ዋሽንግተን ዲሲ መጥተህ ስታገለግል አይቼዋለሁ የሆነ ቦታና የቱ ጋር ነው እያልኩ ፈልግ ነበር አይምሮዬ ውስጥና ትዝ አለኝ። እዛ ትልቁ ቸርች ስታገለግል እግዚአብሔር እዛው ምድር ላይ ያሰፋኛል ስትል ነበር። ከብዙ ዓመት በፊት ነው። እዛው ምድር ላይ በቃ አሰፋሃለሁ ብሎኛል። እኔ እንጃ ስንት ሰው አሜን እንደሚልህ በወቅቱ አላውቅም። አያችሁት? ይኸውላችሁ የእግዚአብሔር ቃል ሲነገር ተናጠቁት። አሜን። ይዘኸው ሂድ። አያችሁት? የተናገረው ሰው ወደ ተናገረው ህይወቱ ይሄዳል። ስለዚህ ይሄ ፍሬ ምንም አያስገርምም። እኔ እንዲያውም እንግዲህ ፓስተሬ ላይ አንዱ የሚሰራው ቅባት ምን መሰል መስፋፋት ይባላል። ቅባቱም በግሪክ ሲያስተምረን ሚምሻክ አኖይንቲንግ ይላል። ሚምሻክ አኖይንቲንግ ማለት ዘ አኖይንቲንግ ፎር ኤክስፓንሽን፣ በሁሉ ነገር መለጠጥ ማለት ነው። እኔ አይ ብሊቭ ይሄንን አጥር ማየው ለመጨረሻ ጊዜ ይሄንን አጥር ማየው ይሄንን አጥር እዚህ ጋር ያለውን አምልኮ እንዴት እንደተረዳችሁት አላውቅም። ነገር ግን ይሄ አምልኮ ለዚች ስፔስ አይደለም። እኔ ነብይ እንደዚህ አምልኮ ቅባት እንዳለበትም አላወኩም ነበር። ክብር ለእግዚአብሔር ይሁን። አሜን። ስለዚህ የናፈቅነውን አባቶቻችን ጋር ያየነውን 100,000 የሚይዝ 50,000 የሚይዝ እሱን ነው ተናግሬ የምወጣው። አሜን። አሁን የተሰጣችሁን ቦታ ስፋቱን ነግሮኛል። እኔ አይበቃም ባይ ነው። ክብር ለእግዚአብሔር ይሁን። አሜን። አይበቃም ባይ ነው። እዛ ሰፈር ውስጥ
መጀመሪያ እንጂ መጨረሻ አይደል። ይኸውልህ ዙሪያው እየተሰለፈ ግዛኝ ይልሃል። ዙሪያው I'm telling you ይኸውላችሁ ይሄንን ስንናገር ሰው ለማሞቅ እንዳይመስላችሁ አይደለም። የሚሰራ ቃል ነው የምንናገረው። አሜን። ይኸውላችሁ ለራሴ ብላችሁ ብትወስዱት ለእያንዳንዳችሁ ዛሬ መስፋፋት ይሆን። አሜን። አንዳንድ ሰው ጌታ ሆይ እቺን ከሰጠኸኝ ይበቃኛል። ጌታ እቺነች እንዴ ያለው ከጠየቅ አይቀር ከተማ ጠይቅና ስታልፍ ቤቱን ትወስዳል። ክብር ለኢየሱስ ይሁን። አሜን። እግዚአብሔር እኮ ጠይቀኝ ካለ በኋላ እኮ አንድ አፓርትመንት ሰጣለሁ ይላል አይደል? ከተማ። ክብር ለኢየሱስ ይሁን። አሜን። ስለዚህ በእግዚአብሔር ልክ አድርጉት ጥያቄያችሁን። አሁን እኮ ያለኝ ነገር እኮ ያው ፓስተር እንደው የቤት ኪራይ እንኳን እኮ ግድ የለህም። ክብር ለእግዚአብሔር ይሁን። አሜን። ሌላው 30 ዓመት ደክሞ የሚገባበትን በቀናት ያስገባ። በቀናት ልዩነት ትገባበታል። ይኸው በሰው ፊት አክብረው የአብርሃም ዘር ነኝ ብለህ መናገር ጀምር። ሰማኛለህ? የአብርሃም ዘር ነኝ። ይኸውልህ ከመሬት በታች ያሉት እነኛ ማዕድናቶች ይኸውላችሁ ሌጋሊ ባለ ንብረት እኛ ነን። ክብር ለኢየሱስ ይሁን። አሜን። በጣም ደስ ብሎኛል ቅድም የተናገርከው ሰንሰለት በጥሶ እንደመጣው ሻልከው እኔ ለራሴ ወስጄዋል። እዛ ስንኖር ይኸውላችሁ ሰዎች እንደሚረዱን አስበን አናውቅም። ለምን እንደሆነ ታውቃለህ ነብይ? እኔ ሰውን ላበለጽግ ነው የመጣሁት። አንድ ወር አብረኸኝ ቆይ ገቢ ይጨምራል። በቃ ለምን ስትሉ እኔ አይደለሁም የእግዚአብሔር ቅባት። ስለዚህ ለዚህ ሰውዬ ምንድነው የምትረዳው እንዴ? ምንድነው? እኛ እኮ ይኸውላችሁ እርዳታ መስጠት ከፈለጋችሁ ላለው ዩኒሴፍ አለ። እኛ ጋር ግን ስትሰጥ ኢንቨስት እያረክ ነው። ኢንቨስትመንት ነው ብራዘር። ተገልብጦ የሚመጣው ምን እንደሆነ እናውቃለን። ክብር ለኢየሱስ ይሁን። ስለዚህ ስትሰጡ ቅድም እንዳለው እየደነስክ ስጥ። ምክንያቱም ይኸውላችሁ ለሚሰጥ እንጂ ለሚቀበል ፕሮሚስ የለም። ሰምታችሁኛል ያልኩትን? ፓስተሮቻችን ድሮ እዚህ ለኛ ጋር ስልጠና ሲመጡ እኔ የማውቀው ጌታ መኪና ሰጠኝ ነው ምስክርነት። እኔ የማውቀው ጌታ ሱቅ ሰጠኝ። ሁለቱ ሲኒየር ፓስተሮቼ ሲነጋገሩ ሰማኋቸው። ስማ አንተ አለው እኔ 36ኛ መኪናዬን ሰጥቻለሁ፣ አንተ ስንት ሰጥተሃል አለው። 55 አለኝ እና 55 ስታልፍ እንነጋገራለን፣ ገና ልጅ ነህ አለው የኔን ፓስተር። እውነቴን ነው የምነግራችሁ፣ ንስሐ ገባሁ አለ ድረስ ነግሬዋለሁ ለነብይ። አንድ ቤተክርስቲያን የነበርንበት ቤተክርስቲያን የተወሰነች ብር ሰጥቼ ደረሰኝ ጠይቄ ነበር በማያገባኝ ሲሉ ሰምቼ ነው። ክብር ለእግዚአብሔር ይሁን። ይኸውላችሁ እግዚአብሔር ፊት ተንበርክኬ ይቅርታ ጠየቅኩ። ጌታ ሆይ ዝም ብለህ አስተላላፊ አድርገኝ። በቃ ምን እንዳረጉበት ምን ያረጉበታል፣ ምንም ያርጉበት፣ አንተ ምን ቸገረህ? የእግዚአብሔርን ቃል ታዘ ከሆነ ይኸውላችሁ እግዚአብሔር ምእመን እንጂ ሱፐርቫይዘር አልፈለገም። ክብር ለእግዚአብሔር ይሁን። አሜን። ቅድም የነገርኳችሁ ነው ነቢያት መካከል ማገልገል ያመልጣችኋል ብያለሁ። አሁን ጌታን ብዙ ተነጋግር ያለው ምንድነው ለዚህ ጉባኤ አሁን እኔ የምናገረው ይሄ ጉባኤ ሳየው ሞቅ ያለው ነው። ምንድነው የምናገረው? ኢሳይያስ 61 ላይ ነው የወሰደኝ። ይኸው ለፓስተር አሳይቷል። በቃ ነቢያት መካከል ማገልገል ችግሩ ይሄ ነው። በቃ ቀድመው ፒክ ያረጉባህ። ክብር ለእግዚአብሔር ይሁን። አሜን። እዛች ጋር ነው የምጀምረው ኢሳይያስ 61 ላይ ይኸውላችሁ አጠገባችሁ ያለውን ሰው ተነሳ በሉት እንጂ ተነሳ በሉት። ምን እየጠበክ ነው በሉት። ያንተ ጉዳይ አልቋል በሉት እስቲ። በጣም ያስገረመኝ ስለ ሲዝን ተናገርክ አይደል? በቃ ያው ነው መልእክት። ሲዝን ቀይራችኋል እንደ ቤተ ክርስቲያን ሲዝን ተቀይሯል። አዘ ቸርች ነው ማወር አዳዲስ ነገር
አዳዲስ በሮች እንደ ቤተ ክርስቲያን የሚከፈቱበት ጊዜ ላይ ነው ያላችሁ። እኔ ወደፊት የተቀመጣችሁ ሰዎች ቶሎ ቶሎ አገልግሎት ብትጀምሩ ይሻላችኋል። ምክንያቱም ትንሽ ጊዜ በኋላ ይመስለኛል ቦታውም ይሞላል። ክብር ለእግዚአብሔር ይሁን። ይኸውላችሁ እንግዲህ በቤተ ክርስቲያን ስንሰበሰብ በምንፈልጋቸው ወይም ባጋጠሙን ነገሮች ዲስትራክትድ መሆን የለብንም። አንዳንድ ጊዜ የእግዚአብሔርን ቃል ሰው እንዳይሰማ የሚያደርገውን ሁኔታ ይዞ ሊመጣ ይችላል። አያችሁት? ምን እላለሁ? ቤተ ክርስቲያን ውስጥ ቢ ኢን ዋን ፕሌስ አት አ ታይም። ሰውነቱ ቤተ ክርስቲያን ውስጥ ሆኖ እቤት ሊውል ይችላል። እንደዛ ከሆነ ደግሞ ያልፋችኋል። መቼም ለውጥ የማይፈልግ ሰው የለም አይደል? ቶሎ ማደግ የማይፈልግ ሰው የለም አይደል? በቃ ፋይት ፎር ዩር ፎከስ። እዚህ ቤት ቁጭ ስትሉ ይውል ማይ ጉድነስ። እንግዲህ የቱ ጋር ገብቼ እንደምጨርስ ባላቅም በፊት ይውላችሁ ሳዳም ሁሴንን በገደሉት ጊዜ ከመሞቱ በፊት ያደረገውን ነገር ልንገራችሁ። ከመሞቱ በፊት ቪዲዮ አስቀርጿል። ከተማ ውስጥ በመኪና ውስጥ ሆኖ አንድ ክፍት እንደዚህ መኪና አለችው። ከተማውን ሰላም እያለ እየዞረ የተነሳው ቪዲዮ አለ። ከዛ ጨረስ ነው ብለው ተናገሩ። ኒውዮርክ ዳንስ ሆነ ይሄ ሰው ሞተ በሚል። ከ3 ቀን በኋላ ያደረገው ምን እንደሆነ ታውቃለህ? ያንን ቪዲዮ ለቀቁት። ሰውየው እኮ የለም ሞቷል። ነገር ግን ሰውን ግራ የሚያጋባ ነገር ተፈጠረ። እንዴ እዚህ ሰውዬ ጉዳይ አልቋል ብላችሁ አልነበረም እንዴ? ከየት መጣ ይሄ ሰውዬ? የተቀዳ ነው። ሰይጣን የተቀዳ ታሪክ ይዞ እየመጣ እንዳያታልልህ። በእርግጥ ተይዟል፣ ነገር ግን ይንፈራፈራል። ሰምታችሁኛል? ስለዚህ ሲንፈራፈር እዚሁ ቁጭ ባላችሁበት የሆነ ፒክቸር ይዞ ይመጣል። ያ ያልከፈልከው ዕዳ አለብህ ይላል። አያችሁት? እንደተያዘ ያውቃል። ስለዚህ የእሱን ድምፅ ኢግኖር አድርጋችሁ ይሄ ሰማይና ምድርን የሰራው አሜን ይኸውላችሁ የማንም እርዳታ የማያስፈልገው ይኸውላችሁ ኔትወርክ ላይኖርህ ይችላል። እግዚአብሔር ኔትወርክ አያስፈልገው፣ ይዞ ይገባልም። ወደዛ ከፍታ ትገባለህ ብራዘር። እግዚአብሔር ስም ይባረክ። አሜን። ስለዚህ ትልቅ ተራራ የሚመስል ቻሌንጅ በህይወታችሁ ካለ ወገኖቼ፣ ትልቅ የሆነብን አንዳንድ ቻሌንጅ ለምን መሰለ? ያለንበት ቦታ አሁን ኤርፖርት አካባቢ ስትሄዱ ትልቁን አይሮፕላን ልክ ፓርክ ሲያረግ ካያችሁት ትንሿ መኪና ነች የምትጎትተው። እየጎተተች ታቆመዋለች። ሲወጣም ወደ ኋላ መሄድ ስለማይችል እየገፋች ታወጣዋለች። ከዛ ልክ አይሮፕላኑን ቦታው ላይ ከተተው። እሺ አሁን ልናገር፣ ጂፒኤስን ቦታው ላይ ከተተው። ሰምታችሁኛል? ልክ ቦታውን ሲያገኝ ሞተሩን ያስነሳ ቀን መኪናው ለመግፋት ሳይሆን ቀና ብሎ ለማየት እስከማይችል ድረስ ደመና ይሰውረዋል። የዚህም ቤተክርስቲያን ታሪክ ይሄ ነው። አሁን ይኸውላችሁ ስለ ቤተክርስቲያናችሁ አንዳንድ ንግግር ትሰማላችሁ። ይኸውላችሁ ግብአቶች ናቸው ያልኳችሁ ነው። የእግዚአብሔር ሰው ቢሾፕ ቤንሰን ዳውሳ አንድ ትልቅ ኮንፈረንስ አዘጋጁና ለ2 ሳምንት ናሽናል ቲቪ ላይ ይሄ ጠንቋይ እዚህ ከተማ ሊመጣ ነው የሚል ሰሩባቸው። ስቴዲየም ላይ ነው ፕሮግራሙ የተዘጋጀው። ከዛ የመጀመሪያው ኮንፈረንስ ቀን ብዙ ሰው መጣ። ጌታ ሆይ ያ ሁሉ ዜና ያ ሁሉ እኔ ስሜ በከንቱ ተነስቶ እንዴት ነው የሁሉ ህዝብ የመጣው ብሎ ብዬ ጌታን ጠየቅኩታል። ተጠየቀው ከማስታወቂያ ነው ያዳንኩ። ክብር ለእግዚአብሔር ይሁን። አሜን። በገንዘብ የምትሰራውን ማስታወቂያ እኔ በነፃ ሰራውልህ። ደስ ይበልህ። እኔ እኮ ስማችን ሲነሳ አላለሁ። አንዳንድ ጊዜ የሆነ ቤት ውስጥ ስም ተነሳና እንደዚህ ሆነ ብለው ሲነግሩኝ ውይ ይሄን ያህል ኢንፍሉዌንስ አድርጋቸዋለሁ፣ ይሄን ያህል ቦታ ተሰጥቶኝ። ሰውየው አስቡት እንግዲህ እኛ የምኖርበት ሀገር ሰው ሁሉ ቢዚ ነው። ቁጭ ብሎ ስለኔ ካወራ እንግዲህ የሆነ ቦታ አለኝ ማለት ነው። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ደስ ይበልህ። እያንዳንዱ ቃላት ላይ ስራል ሊያሳድጉ ነው። ግድግዳውን ሊጥሉት ነው። ሲናገሩ ሊያሰፉ ነው።
በቃ አለቀ። እኛ የምናውቀው የምንሰማው እንደዛ ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ አንዳንድ ጊዜ እግዚአብሔር በክርስቶስ ኢየሱስ ያደረገልን ማንነታችንን ስንረዳና አይናችን ሲበራ ከዛ ቻሌንጅ ጋር መዋል ታቆማለህ። እግዚአብሔር ስም ይባረክ። አሜን። የእግዚአብሔር ሰው ሙሴን አስታውሱት። የእግዚአብሔር ሰው ሙሴ እዚህ አሁን ፋውንዴሽን ስኩል ተምረን የክትትል ትምህርት ተምረን ነው ህይወትን የምንጋጠመው አይደል? ሙሴን ማን ነው ፋውንዴሽን ክላስ ያስተማር? ውሃ መክፈልን ማን አስተማር? አያችሁት? ክብር ለእግዚአብሔር ይሁን። አሜን። ነገር ግን አሁን ያላችሁበት የአዲሱ ኪዳን ዘመን እስክትከፍለውም ጠብቅ አይልም። ኢየሱስ ሲመጣ መክፈል አላስፈልገው፣ መኖሩን ነው የረሳው። ስለዚህ ተራመድበት። እግዚአብሔር ስም የተባረከ ይሁን። አሜን። አዎ እንከፍለዋለን ብለን ተነጋግረናል። ስናድግስ ጳውሎስ ልጅ እያለው እንደ ልጅ አስብ ነበር። አዎ ከፍላለሁ ብዬ ይከፈላል ብዬ ተናግሬ ሊሆን ይችላል። ነገር ግን መራመድም እንዳለ ደግሞ ማወቅ አለብን። አያችሁት? አንዳንድ ቻሌንጆች ወገኖች እናንተ ስታድጉ መኖራቸውንም ትረሳላችሁ። ባይዘወይ ሰይጣን በህይወታችን አንድ የሚያቅለሸልሸውን ነገር ልንገራችሁ፣ ኢግኖር መደረግ። ሁሉ ጊዜ ጠላት እንዲያደረገ ጠላት ከኢየሱስ በላይ እንዲወራለት ይፈልጋል። ለምን? ትዕቢተኛ ፍጡር ነው ወገኔ። የኛ ጊዜ የኢየሱስ ነው። አሜን። ስለ ኢየሱስ ነው ልናወራ መድረክ ላይ ያለ ነው። ክብር ለእግዚአብሔር ይሁን። አሜን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 34 ላይ ሲናገር በአዲሱ ትርጉም ነው የማነበው፣ ወደ ሰከነ ልቦናችሁ ተመለሱ ይላል። በእንግሊሹ ሲያስቀምጠው እንዲህ ነው ያለው፣ awake to righteousness፣ ለጽድቅ የነቃው። እስቲ ለጽድቅ ንቁ ነኝ በሉኝ እስቲ። ሰዎች ዛሬ ሰይጣን ማቀዝቀዝ ማስተኛት ሲፈልግ ብዙ ነገር ሊጠቀም ይችላል። ግን አንድ ነገር ልንገራችሁ፣ በቤተ ክርስቲያንም ሳስተምር ዛሬ ሩቅ ስላልሆነ ኢንፎርሜሽን ስልካችሁ ላይ ይመጣል ጉዳዩ። አያችሁት? አንዳንድ ጊዜ ሰዎች ቤተ ክርስቲያን ቁጭ ብለው ስልካቸውን ሊነካኩ ይችላል። እረ ይደርሳል ብራዘር፣ እግዚአብሔር ነው እየተናገረ ያለው። ይደርሳል። በጣም እኮ እየደወሉልኝ ነው፣ አንድ ያናግሬ ልምጣ አንልም። ምክንያቱም የሱ መገኘት ህይወታችንን ወገኖቼ ከየት ወዴት እንዳመጣው እናውቃል። አሜን። ስለዚህ ለእግዚአብሔር ቃል የሚገባውን ክብር የምትሰጡት ይኸውላችሁ ቃሉን በማድረግ ነው። እግዚአብሔር ስም ይባረክ። አሜን። ስለዚህ ቀንም ሙሉ ወገኖቼ ስልካችሁ ላይ ታይማችሁን ዌስት የምታደርጉ ካላችሁ አንድ ነገር ልንገራችሁ፣ እነኛ ሰዎች የዳታ ባለቤቶች ናቸው። ለነሱ ገንዘብህንም ሙሉ እየከፈልክ ነው። እነርሱ የበለጸጉበት ነው። እኛ ምድር ላይ ያሉ ሰዎች ናቸው። እነርሱ ሲበለጽጉ ደግሞ ልንገራችሁ ቤተክርስቲያንን ነው ፋይት እያደረጉ ያሉት። ስለዚህ በተዘዋዋሪ ምን እያደረግን ነው? እየረዳናቸው። እግዚአብሔር ስም ይባረክ። አሜን። ስለዚህ እግዚአብሔር ምን እያለን ነው? አራይዝ፣ ተነሳ፣ ነቃ። አያ ከማብራት በፊት መነሳታል። ኢሳይያስ 61 ላይ እንሂድ። ክብር ለእግዚአብሔር ይሁን። ምናልባት ዛሬ አንዳንድ ህመም ያመኛል እና ጌታ እንደው እንዲናቅ እንዳትጠብቅ እስኪ ያልቅ ድረስ ፕሮግራም ዝም ብለህ ውሰደው ፈውስህ። ክብር ለእግዚአብሔር ይሁን። አሜን። በልሳኖቻችሁ ማትጸልዩ ሰዎች ካላችሁ ዛሬ አንደበታችሁ ይከፈታል። ይኸውላችሁ እኛ በየሄድንበት እንግዲህ እሳት ልንነኩስ እንጂ ሰው ልናስተኛ አንመጣ። እግዚአብሔር ስም ይባረክ። አሜን። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እንድሰብክ እግዚአብሔር ቀብቶኛል። ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ በአዲሱ ትርጉም ነው የማነበው፣ ለእስረኞች መፈታትን እንዳውጅ ልኮኛል። ከዛ የተወደደውን የእግዚአብሔርን ዓመት ሃሌሉያ። ይሄንን ቃል ስታነቡት ሉቃስ ምዕራፍ 4 ቁጥር 18 ላይ ጌታ ኢየሱስ ክርስቶስ ጥቅሉን አንስቶ ባነበበ ጊዜ የተወደደችውን የእግዚአብሔርን ዓመት ካለ በኋላ ዘጋው ነው የሚል። ምክንያቱም ኢሳይያስ በቀል ሊል ነው ቀጥሎ፣ ኢየሱስ ደግሞ ሊበቀል አልመጣም። አሜን ነው። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ኢየሱስ የመጣበትን መልእክት ብቻ ነው ይዞ ሄደው። ይኸውላችሁ የእኛን መልእክት የሰማች አንድ ሴት ምን ሆነ መሰላችሁ? አንድ ሰው አንድ አገልጋይ መጣና ቤተ ክርስቲያንን አጠራለሁ ብሎኛል፣ የሚሞቱ ሰዎች አሉ፣ አስደንግጧት ነው። እኛ ደግሞ የእግዚአብሔርን ምሕረትና ቸርነትን የምንሰብከው፣ አጠራለሁ ብሎኛል። ከዛ ደወለች፣ ደንግጣለች ልጅቷ። ምንድነው ፓስተር እንድትነግረኝ እፈልጋለሁ፣ ቤተ ክርስቲያንን አጠራለሁ ብሎኛል።
ብዙ የሚሞቱ ሰዎች አሉ ብሎኛል። እሺ ጌታ ኢየሱስ ክርስቶስ ቤተክርስቲያንን እንዴት እንደሚያጠራ ላሳይሽ ከመጽሐፉ። ኤፌሶን ምዕራፍ 5 ላይ እንሂድ አልኳት። ሄድን። በቃሉ አጥቦና አንጽቶ በቃሉ አጥቦና አንጽቶ። አየው ማጥራት ማለት ምን ማለት እንደሆነ ታውቃለህ? በቃሉ ነው የሚያጥብህ። ክብር ለእግዚአብሔር ይሁን። አሜን። ይኸውላችሁ እግዚአብሔርን በሆነ ነገር ስለውባችሁ ከሆነ እግዚአብሔር ገዳ አይደል። እግዚአብሔር ያለው ህይወት ነው። ክብር ለእግዚአብሔር ይሁን። አሜን። ይኸውላችሁ ማንንም ለመቃወም ብለን አይደለም፣ ነገር ግን እውነቱ መነገር አለበት ምድራችን ላይ። እግዚአብሔር ስም ይባረክ። አሜን። እንደው አላሰባችሁትም? ሰውን መግደል ፈልጎ እግዚአብሔር አንተን ሲያማክር it doesn't work that way። እግዚአብሔር ስም ይባረክ። አሜን። ወዴት ሊወስዷችሁ ነው? አውቃለሁ፣ ወደ ብሉይ ኪዳን ሊወስዷችሁ ነው። ስለዚህ ኢሳይያስ በቀል ይወዳል። ጌታ ኢየሱስ ክርስቶስ እዚች ጋር ታቆማለህ አለው ኢሳይያስ። እኔ የተወደደውን የእግዚአብሔርን ዓመት ልሰብክ ነው የመጣሁት። ይሄ ዓመት ደግሞ የጸጋ፣ ይሄ ዓመት ደግሞ የቸርነት፣ ይሄ ዓመት ደግሞ ወንጀለኛው ነፃ የሚሆንበት። ታስታውሳላችሁ? ይኸውላችሁ አንዳንድ ሰዎች አላችሁ ምናልባት የምትከሰሱ ሰዎች። ይኸውላችሁ የተሰቀለው ካጠገቡ ከተሰቀሉት አንዱ ይሳደብ ነበር እኮ አይደል? አንተ ምናምን ብሎ ሲሳደብ አጠገቡ ያለው እሺ እኛስ ወንጀል ሰርተን ይህ ሰውዬ ምን አደረገ? አያችሁት? ከዛ ያለው ምንድነው? ዛሬ ጾመ ጸለይ አላለውም። ክብር ለእግዚአብሔር ይሁን። አሜን። 100 ቀን ተራራ ላይ ስትወጣ አየው ቀጥ ስትል በጣም ተኮሳትረ ስትጸልይ አላለው። ዛሬውኑ። ስለዚህ ዛሬ ልናገራ፣ ዛሬውኑ ህይወታችሁ የሚቀየር ሰዎች አላችሁ። ዛሬውኑ ታሪክ ወገኖቼ በህይወታችሁ እግዚአብሔር የሚሰራባችሁ ሰዎች አላችሁ። እመነኝ ወገኔ፣ ይዤ የመጣሁት የእግዚአብሔርን ኃይል ነው። በራሳችን ታምነን የምንናገርበት ጊዜ አብቅቷል። ብራዘር እዚህ መድረክ ላይ ስቆም እኔ እንዳልሆንኩ የገባኝ ቀን ነፃ ወጣሁ። ትግል ቆመ። ጾሜ ጸልዬ ምናምን በቃ የማመጣው ነገር ሁሉ ጠፋው። ለካስ የመንግስት ቃል አቀባይ ነኝ። ክብር ለእግዚአብሔር ይሁን። አሜን። አስቡት እንግዲህ እስቲ በሴኩላሩ ዓለም ያለው የመንግስት ቃል አቀባይ ጾሞ ጸልዮ በቃ ጸባይ አሳምሮ ነው የሚመጣው። አይደለም እኮ ይናገራል። በአራቱም አቅጣጫ የሆነ ነገር ይሰራል። ክብር ለእግዚአብሔር ይሁን። አሜን። ብራዘር አንድ ነገር እነግርሃለሁ። የእግዚአብሔር ልጅነት ስፍራ የስልጣን ቦታ ነው። በመብትህ እንዳትደራደር። ክብር ለእግዚአብሔር ይሁን። አሜን። የስልጣን ቦታ ነው ወገኖች፣ ስልጣናችሁን ተጠቀሙ። ኦ ሃሌሉያ። ቀጥሎ ላንብብላችሁ። በጽዮን ያዘኑትን እንዳረጋጋ፣ በአመድ ፈንታ የውበት አክሊል እንድደፋላቸው፣ በለቅሶ ፈንታ የደስታ ዘይት በራሳቸው ላይ የደስታን ዘይት እግዚአብሔር እስኪያስቅ እንዳጠብቅ መሳቅ ጀምር። የሳቅ መንፈስ ያገኛችሁ በጌታ በኢየሱስ። እግዚአብሔር እስኪያስቅ እንዳጠብቅ ሳቅበት። ያው ቁጭ በልና ያው ለመስታወት እያየ ማለት ጀምር። በችግርና በረሃብ ላይ ታለቅሳለህ አልተባልኩ። ትስቃለህ። ችግር አለ ከፊትህ። አየህ የናፈቀው ያ ችግር ያንተ ሳቅ ነው። ስትስቅበት ይኸው እንደንትን ልቡን ያሳበጠ ያ ቻሌንጅ ይኸው ይጋደማል እንዳይመስልህ። አንዳንድ ጊዜ ጠጋ ስትለው ባዶ ነው። ከሩቅ ሆኖ ግን ትልልቅ ድምፅ አለው። እገላለሁ። አንዳንድ ጊዜ ሰይጣን ያው እዚህ ቤት መቼም ዝም ብላችሁ ነው የምታሽቀነጥሩት። ይኸው እግዚአብሔር ስም የተባረከ ይሁን። አሜን። ውጣ ምናምን ስትለው እገለዋለሁ ይላል። ሙያ በልብ ነው። ለምን ከቻለ አይገለውም ነበር? ለምን ይነግረኛል? ለኔ አብረን ነው እንደምንሰራው ከኔ ጋር። እግዚአብሔር ስም የተባረከ ይሁን። አሜን። አያችሁት አቅሙ ምን እንደሆነ? ትንሽ በህልሜ ያስፈራራኛል። ለምን ዝም አልከው? በህልም ተኝተህም ታሳድደዋለህ። ለምን ዝም አልከው? ይሄ ሁላችሁ በስማ በለው በህልሜም ማጋንን ታስወጣለሁ አይደለም በቁም። እንዴት ነው ልትሉ ነው አይደል? ነብዩ ይገባዋል። እግዚአብሔር ስም የተባረከ ይሁን። አሜን። አሁን ተነሳና ልዩነት አምጣ እያለ ነው ጌታ። ተለዩለት፣ ለጌታ ተለዩለት፣ ማክሎዶ ተለዩለት። የእግዚአብሔር ስም ይባረክ። ሞቢል ሙሉ ወንጌል እያለሁ
ነጋዴዎች ጓደኞቼን በሙሉ ሰብስቤ ይዤ ነው ሄድኩት። ጌታን ተቀበሉ በሙሉ። ስለዚህ ከቤተ ክርስቲያን ስንወጣ ሁሉም ትልልቅ መኪና ነው ያለው። ስንወጣ ሰዎች ቆሞ ያዩ ነበር። ከየት ነው የሚመጡት? ምክንያቱም ከዛ ቸርች አይጠበቅም ለካስ። እግዚአብሔር ስም የተባረከ ይሁን። አሜን። የብልጽግና ሰባኪዎች ናቸው ብለው እኛን ያው ይሸልሙናል። የብልጽግና ስብከት የሚባል የለም ለነገሩ። እና አንድ ጊዜ እንደዚህ መልስ ሰጠው። እኔ አሁን መልስ አልሰጣችሁ፣ ነገር ግን ውጭ የሚቆመው ጥቋቁር መኪና መልስ ይሰጣል። በቃ መልስ ይሰጣል። እናንተ እንደው ለገንዘብ እንደዚህ የተቀመጥክበት ወንበር ገንዘብ ነው። የኛ ገንዘብ ምን እንደሚሰራበት ይታወቃል። ምን ነው እዛኛው ቤት የሆነ ነገር የተሰራበት አይደል? ምን አለ እኔ ሰው ባድንበት? ለምንድን ነው ቅር የሚል? እግዚአብሔር ስም የተባረከ ይሁን። እንዴ ፓስተሩ ምን አለ አንድ መኪና ቢበቃው ምን ችግር? ለሰለሞን አንድ ወንበር ይበቃዋል አለ እግዚአብሔር። ስንት ሰረገላ እንደነበረው ታውቃላችሁ? ሰለሞን 4000። እኔ የት ነው የሚያቆማቸው የነበረው ታውቃለህ? ያንን ሳነበው አየሁት። 4000 መኪናውን ቢኖር የት ነው የሚቆም? ፓርኪንጉ ራሱ ችግር እኮ። እንዴ እግዚአብሔር ለፓርኪንጉ አያስብም እንዴ? አንተን እንደዛ የምትጠይቀው እግዚአብሔር አያስብም? ክብር ለእግዚአብሔር ይሁን። አሜን። በኢዚ ትራንስሌሽን እንግሊሽ የምጠቀማለሁ፣ ይቅርታ ታደርጉልኛላችሁ። እንግዲህ በኢዚ ትራንስሌሽን ምን እንደሚል ታውቃላችሁ? ስታንድ አፕ ኤንድ ሻይን ብራይትሊ። ከሩቅ ይዩት ብርሃንን። ቀርበው አይደለም ከሩቅ እውላችሁ። ብርሃናችሁ እንዴት ነው የሚታየው? እግዚአብሔር በህይወታችሁ በሰራው ነገር፣ ሌላ ነገር የለውም። ምንም አጭር ነገር ነው። እግዚአብሔር አንተ ስትከብር ነው የሚከብረው። ሰምታችሁኛል ያልኩትን? ስትከብር ነው የሚከብረው። እኔ አልታይ አንተ ብቻ ይኸውልህ። እግዚአብሔር ስምህን ገናና አደርገዋለሁ ብሎ አብርሃምን ሲነግረው አልቀናም። ስለዚህ ትህትና የሚመስል ነገር እኔ አሸንዳ አይደለሁም ብራስ። እኔ የተከበርኩ የእግዚአብሔር ልጅ ነኝ። ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን? ቤተ መቅደሱ እንዴት አሸንዳ ልበለው? አልደፍረው። እግዚአብሔር ስም የተባረከ ይሁን። አሜን። አራይዝ ማለት ሰውየው ሪስፖንሲቢሊቲ ይውሰድ። አሁን ለምሳሌ ምናልባት አንዳንዶቻችሁ ከነብይ መልእክት ሰምታችኋል። በር ተከፍቶልሃል ሲባል ቦታ ላይ ተገኝ። በሩን አትሸውደው። እግዚአብሔር ሲናገር ይውልህ የሚናገረው ካለቀ ስፍራ ላይ ስለጨረሰ ነው የነገረህ። ያንን ቤት ገዝተኸዋል ሲልህ ነብይ በቃ እዛ ቤት መኖር ጀምር። ይሄንን ቃል አትከራከሩት በልባችሁ። ክርክር ማናችንንም የትም አላደረሰም። ሕፃናት ሁኑልኝ ነው ያለው። በቃ በእግዚአብሔር ቃል ፊት በቃ አንተ ሕፃኑ የሚያከብሩኝን አከብራለሁ፣ የሚንቁኝን ካለ በኋላ በጣም የሚያስገርም ቃል ነው ልንገራችሁ። እንቃቸዋለሁ አይደለም ያለው፣ ይናቃሉ። እኔ ስወጣ መናቅ አልፈልግም። ስለዚህ ነብይ እየተንከባለለ ሲያመልክ እንከባለለው። እግዚአብሔር ስም ይባረክ። አሜን አላችሁ አይደል? አብራችሁኝ ኃላፊነታችንን እንውሰድ። አያችሁት? ሙሉ ለሙሉ የአገልጋዮች ኃላፊነት ብቻ አድርገው የሚወስዱ ሰዎች አሉ። አያችሁት? ስለዚህ እኛም ተነስተን ኃላፊነታችንን መውሰድ አለብን። ፑት ኢት ቱ ወርክ። የምትማሩትን የእግዚአብሔር ቃል ለማድረግ ስሙት። ወጣችሁ ማለት በቃ ፕራክቲስ ለማድረግ ስሙት። አያችሁት? ሰው ሻይን ሲያደርግ ተጽዕኖ በሰው ላይ ይፈጥራል። ሰምታችሁኛል? ለመሆኑ የት ቸርች ነው የምትሄደው ትባላል። ክብር ለእግዚአብሔር ይሁን። አሜን። አዎ ሻይን ስታረግ እኛ እኮ ግራ ገብቶናል። እኔ እኮ ጭንቅ ውስጥ ነኝ ያለሁት። ግን ክርስቲያን ሊሆን ይችላል ሰውዬው። የት ቸርች ነው የምትሄደው? አየህ ያኔ ስለ ቸርች መናገር ትችላል። ይገርማል ወደ የተማርነው ትላል። ክብር ለእግዚአብሔር ይሁን። አሜን። አያችሁት? ህይወታችሁ ሰዎችን ይጎትት። አሜን። ይሄ የሚነገርባችሁ ቃል ሁሉ ቤት ለማሞቅ ሳይሆን እያንዳንዳችሁን ከሆነ ቦታ የሆነ ቦታ የሚያደርስ ባቡር እንደሆነ ተረዱት።
ሻይን አደርጋለሁ በሉኝ እስቲ። ጥያቄው አሁን ወዴት ነው የምነቃው? ብርሃኑስ ይዞ የመጣው ወደ እኔ ምንድነው የሚል ጥያቄ ሊነሳ ይችላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ በእኔ የሚያምን ሁሉ በጨለማ እንዳይኖር 2005 በጨለማ አልኖርም በሉኝ እስቲ። ጨለማ ሪፕሬዘንት የሚያደርጋቸው ነገሮች አሉ። ኮንፊውዥን፣ ግራ ገባኝ። ይኸው ስልክ ላይ ሁሉ አልለውም። የሚገርማችሁ ደውዬ ሳጣ ግራ ገባኝ አልልም። ከግራ ከመጋባት አውጥቶ አሳርፎኛል። አያችሁት? መሪ ያለን ሰዎች ነን፣ ግራ እንጋባ። ሰምታችሁኛል? ክብር ለኢየሱስ ይሁን። እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። I have come as a light to shine in this dark world so that all who trust in me will no longer wander in darkness. አያችሁት? ምን ማለት ነው ታውቃላችሁ? በዳርክነስ ጠፍቶብህ ነገር መደናበር ይቆማል። አቅጣጫ ስትፈልግ 30 አገልጋይ ጋር እየደወልክ ጸልዩልኝ አትልም። ከኋላ መንገዱ በዚህ ነው የሚል ድምፅ ትሰማለህ። መሪ ያለን ሰዎች ነው። መንፈስ ቅዱስ ይባላል። ክብር ለእግዚአብሔር ይሁን። አሜን። እርሱ በመጣ ጊዜ አለ ወዴት ይመራችኋል አለ? ወደ ኪሳራ። እዚህ ምድር ላይ አንድ ጸሎት ነበረ ብዙ ጊዜ የምቃወመው። ሰው ብድግ ሲል ሲነሳ ጸሎቱ ምን እንደሆነ ታውቃለህ? መጨረሻውን ያሳምርለት። ለምንድነው ከዛ በላይ ከፍ ይበል ብለህ የማትጸልየው? ምንድነው ችግርህ? እግዚአብሔር ስም የተባረከ ይሁን። አሜን። መጨረሻውን ያሳምርለት። መጨረሻዬን አሳምሮ ነው የጠራኝ። አሜን። መጨረሻዬን ታውቀዋለህ? ሰማያዊ ድግስ ይባላል። አያችሁት? ገና ሲነሳ ሰው በቃ ከአይን ይጠብቅህ። ብራዘር አንተ ሳትለው ይኸው እንኳን እኔ ለኢዮብ አጥር ተሰርቶለት ነበር። ኢዮብ አይምሰላችሁ፣ ሰይጣን አጥሩን ሞክሮ ስላቃተው ነው ወደ ላይ የሄደው። ያ አጥር ሲገባ እንቅልፍ አለመተኛ ታቆማለህ። ክብር ለእግዚአብሔር። ስምህ በተነሳበት ሁሉ አቤት ልጄን ምን እያልከው ነው የሚል አካል አለ። ዛሬ አምላክ መሆኑን የምናውቀው በአንድ ጊዜ በሁሉ ቦታ በመገኘቱ ነው። የተጠራችሁት ደግሞ በዚህ በከበረው በኢየሱስ ስም ነው። ጌታ ይህንን ህይወት የሰጠን ወገኖቼ ብዙ ተብለናል። ያው ስራ ላይ የነበርን ሰዎች ስለከሰሩ ነው አሉ። ገንዘብ ሊያጠራቅም ነው አሉ። እግዚአብሔር ስም የተባረከ ይሁን። አሜን። ኢትስ ኦኬ። የጊዜ ጉዳይ ነው እንድል ነበር። የጊዜ ጉዳይ ይለያል። አሜን። ያመንኩትን አውቀዋለሁ በሉኝ እስቲ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ሕያው በሆነና ለዘላለም ጸንቶ በሚኖረው በእግዚአብሔር ቃል ከማይጠፋ ዘር ነው። አለ መጥፋትን ይዞልህ መጥቷል። ይሄ ህይወት መጥፋት አልችልም በሉ እስቲ። ትንሽ ቀን ስጠው ይጠፋል ሲል የማደግ ምልክት እንደሆነ ወቅ። ከማይጠፋ ዘር ነው እንጂ ከሚጠፋ ዘር አይደለም ይላል። ሲድ ዘር አለብህ ብራዘር። ይሄንን ህይወትን የሰጠ ክርስቲያን ይሄ ብርሃኑ ይዞለት የመጣው አንዱ ምንድነው? የዘላለም ህይወት ይባላል። ይሄ የዘላለም ህይወት ወገኖቼ ኮራፕትድ መሆን አይችልም። እግዚአብሔር ስም ይባረክ። አሜን። እንዲያውም ከትምህርቴ ውጪ ነው ግን አንድ ቃል አንብብላችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ይሄንን ቃል ሳነበው መቼም አሜናችሁ ትንሽ ቀዝቀዝ ካለብኝ በቃ ልቀመጥ ነው። ክብር ለእግዚአብሔር ይሁን። አሜን። አሁን ግን ሞትን ደምስሶ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10 ሞትን ደምስሶ እስቲ ሞትን ደምስሶ በሉ እስቲ። በወንጌል አማካኝነት ወደኛ የመጣው ህይወት ምን እንደሆነ ሲናገር ህይወትንና ኢሟትነትን እጄ ላይ ያለው ነገር አይሞትም ብራዘር። እጄ ላይ ያለው ነገር አይሞትም። ለምን? ህይወትን የሚሰጠው መንፈስ ባንተ ውስጥ ስላለ። ህይወትን የሚሰጠው መንፈስ ባንተ ውስጥ ስላለ ነገር አይሞትም ብላችሁ ጩሁ። አለመጥፋት የሚባል ነገር አንድ ሰው መጣና ከቤተሰቡ አንድ ሰው ዳነ። ከዛ ልጅቷ ነቃችና መብቷን ማስከበር ጀመረች። አይ ከዚህ በኋላ ከዚህ መስመር አታልፍም ስትለው ይሄንን አይንሽን የከፈተውን ሰውዬማ መጥቻ አናግሯለሁ። ቸርች መጣ። ክብር ለእግዚአብሔር። ፓስተሩ ማን ነው ሲጮህ ሰማዋለሁ። ከውጭ ወጣሁኝ። ከዛ መዛት ጀመረ።
ገላሃለሁ። እንደዚህ ስትሆን እቺ ልጅ አንተን ሰምታ ነው። ዝም ብዬ አየሁት። ጨረስክ አልኩት። አዎ አለኝ። እንደዚህ ፊት ለፊት እያየሁ ነው ማለት። ስታየኝ የደነገጥኩ መስላለሁ አልኩት። ከዚህ በላይ ላንተ መልስ የለኝም፣ ግን እንደደነገጥኩ አይተሃል አልኩት። አላየኸውም አለኝ። በቃ ሞክረውና ውጤቱን ታገኘዋለህ ብዬ ሄድኩኝ። ብር ለእግዚአብሔር ይሁን። አሜን። ምንድነው እንደዚህ ደፋር ያደረገ? ምንድነው እንደዚህ ቦልድ ያደረገ? ነግራችኋለሁ። በሁለት ሰው ፊት ቆሜ መናገር የማልችል ሰው ነበርኩ። ነገር ግን ቅድም ሲናገር ቤቴ ውስጥ ተገልብጬ ነው ሲል ይገርመኝ ነበር። ቤቴ ውስጥ አንዳንድ ጊዜ አንድ ቀን የሆነው ምንድነው እየተዘጋጀው ዮሐንስ 10:10ን እያነበብኩ ዘሎ እኔ ውስጥ ገባ። እየሮጥኩ ወደ ሳሎን ቤት ሄድኩኝ። ከዛ ባለቤቴ ፊት ለፊት ያለች አቀፍኳት። ደሞ ጀመረ አለች። ክብር ለእግዚአብሔር ይሁን። አሜን። አደለ ኢስቱማች በቃ ላካፍልሽ። እግዚአብሔር ስም የተባረከ ይሁን። አሜን። ይሁላችሁ ይሄ ቅባት ያገኛችሁ በጌታ በኢየሱስ። አያችሁት? ይሁላችሁ በመዝሙር የሞቀን ይመስላችኋል አንዳንድ ሰዎች። ብራዘር ጓዳችን ነው ሞቀን የመጣን። ክብር ለእግዚአብሔር ይሁን። አሜን። አንዳንድ በግላችን የነካን ሰዎች አለን። የእግዚአብሔር ቃል ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ለኔና ለናንተ ዛሬ ማንነቱን ማስረዳት ሳይጠበቅበት ይሁላችሁ አባትነቱን የተረዳን ሰዎች አለን። አቅራቢነቱን የተረዳን ሰዎች አለን። አሁን እኔ ሰይጣን በኪራይ ቤት ምናምን እኔን ማስፈራራት አይችልም። ምክንያቱም ሲከፈል ሁሉ አላውቅም። ድሮ ነበር። አሁን እኮ ይኸው አይደለሁም በዛ ሰፈር ላይ። እንደዛ ነው የሚሆነው በህይወትህ። አንደኛው ብርሃኑ ይዞላችሁ የመጣው የዘላለም ህይወት ነው። ሁለተኛው መንፈስ ቅዱስን ሰጥቷችኋል። አሁን ይሄን ርዕስ ስናገር ምንም አይነት ጥያቄ ቢኖራችሁ ወገኖቼ ይኸውላችሁ ቶሎ ውሰዱት። አሁን ቶሎ ውሰዱት። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 አይሁድም ብንሆን የግሪክ ሰዎች ብንሆን ባሪያዎችም ብንሆን ነፃ ሰዎችም ብንሆን አንድ ሰውነት ለመሆን በመንፈስ ቅዱስ ምን አደረጋ? ተጠምቀናል። ተጠምቄያለሁ ብላችሁ ጮስቴ ጌታ ኢየሱስ ክርስቶስ ከበረሃ ከተመለሰ በኋላ በመንፈስ ቅዱስ ተሞልቶ ወደ ገሊላ መጣ። በመንፈስ ቅዱስ ተሞልቶ ያ ስራ ቦታ ያስቸገረ ቻሌንጅ በዚህ ሙሌት ነው አፈር መታበለው። ተሞላው። መንፈስ ይሙላባችሁ እንጂ እኔ እንደዚህ ብዬ አነበዋለሁ። ወይን ጠጅ ምናምን ብዬ አልወርድም። አሁን ክብር ለእግዚአብሔር። ሐሜት አይሙላብህ፣ ወሬ አይሙላብህ። የሚያወሩ ሰዎች አሉ። ሲያወሩ ይሄ እኔ ስፍራ አይደለም ብለህ ሹልክ ህይወትን አስመልጥ። I'm telling you especially እዚህ ምድር ላይ አንድ መናገር የምፈልገው ነገር አለ። የእግዚአብሔር ሰዎች ላይ የሚከፈቱ አንደበቶች በድፍረት እነግራችኋለሁ። እግዚአብሔር በልጅነቴ ነፃ ያወጣኝ ከዚህ ነው። የእግዚአብሔር ሰዎች ላይ የሚከፈቱ አንደበቶች ላይ እንዳትተባበሩ። ችግር ይዘህ ትገባለህ ወደ ቤት። እንዴ አገልጋዮች ስለሆናችሁ ነው እንጂ ሳልሆን ነው እኔ የተረዳሁት። ሳልሆን ነው ፓስተሬ በልጅነቴ ስላስተማረኝ። በአንደበትህም በስክሪፕቶም የእግዚአብሔርን ሰዎች እንዳትነካ፣ እዛ መሄድ ከፈለክ እንዳትነካ ብሎ ነው ያሳደገኝ። አያችሁት? አንድ ያደገ ሰው ስታዩ፣ አንድ ባለጸጋ ሰው ስታዩ የሚባል ነገር አለ። ይሄ እኮ አጭበርብሮን አይታል። ክብር ለእግዚአብሔር ይሁን። አሜን። እኔ አሁን በግል የምባለውን ነገር ነበር ከሆኑ ሰዎች ጋር ይሰራል ይሏል። ያለበለዚያ ሰው እንደዚህ ይሆናል። ክብር ለእግዚአብሔር ይሁን። አሜን። አንድ ወንጌል ስናገር እንደዚህ የሥራ ሰዎች ናቸው። ምን ተማምነ ነው እንደዚህ የምትናገረው አለ። እኔ የተማመንኩትን አሳያለሁ። ተከትሎኝ ቤት የመጣ የተማመንኩትን ባለስልጣን እንዳስተዋውቀው ማለት። ክብር ለእግዚአብሔር ይሁን። ቁጭ በል አልኩት። እንደዚህ ፎቴል መጽሐፍ ቅዱሴን ይዤ መጣ። ላስተዋውቅ፣ ባለስልጣኑ ጌታ ኢየሱስ ክርስቶስ ይባላል። አየህ፣ ከሱ ጋር ሰርተህ ትንሽ መሆን አትችልም። እኔ ይኸውላችሁ ልናገር በደንብ በቃ ይውጣልኝ። ነቢይ ሄኖክ የሚል ከተማ ሲቲ በቃ ልበልላችሁ ይሁን አለ። በቃ አያችሁት? ከገባብን ከእግዚአብሔር መንፈስ የተነሳ ነው የምነግራችሁ። መለካት አቁመናል። ይግባችሁ። በቃ መለካት አቁመናል እያልኳችሁ
ክብር ለእግዚአብሔር ይሁን። አሜን። እንደው 200 ካሬ ብትሰጠኝ፣ እንደዚህ አይነት ጸሎት የለንም አሁን። ክብር ለእግዚአብሔር። 200 ካሬን እየናኩ አይደል ይግባችሁ። ነገር ግን እግዚአብሔርን በዛ ቁጥር አንሰብስበው እያልኩኝ እግዚአብሔር ስም የተባረከ ይሁን። አሜን። መንፈስ ቅዱስ አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ እናንተ ግን ከቅዱሱ ቅባት አላችሁ። እስቲ አለኝ በሉ እስቲ። ከቅዱሱ ቅባት አላችሁ፣ ሁሉንም ታውቃላችሁ። እንዴ አይቶት እንዴ ሁሉን አዋቂ እግዚአብሔር አይደል? ሁሉን አዋቂው አንተ ውስጥ መኖር ጀምሮ፣ ሁሉን አዋቂው አንተ ውስጥ መኖር ጀምሯል እያልኩኝ ነው። ስለዚህ በህይወት መደናበር አይሆንም ከዚህ በኋላ። በህይወታችሁ ሻይን ማድረግ ብቻ ነው። ታበራለህ፣ እዚች ምድር ላይ ታበራለህ እያልኩኝ ነው። ነገስታት ይልና ወደ ብርሃን ጸዳል፣ ወደ ብርሃን እንጂ ወደ ግራ መጋባት ይመጣሉ አይልም። ወደ ብርሃን ጸዳል፣ ብርሃንን እያዩ እግርህ ላይ ያመጡ ያስቀምጡታል። ክብር ለእግዚአብሔር ይሁን። አሜን። ኦ ሃሌሉያ። ህይወቱ ወደ ሌላ ክላስ፣ ወደ ከፍ ወዳለ ክላስ ነው የከተታችሁ። ቅባቱ ደግሞ ቅባቱን ከሰጠ በኋላ እኮ ይኸውላችሁ በጣም ሲምፕል ነው የኛ ሜሴጅ። እንግዲህ እዛችሁ ኢየሩሳሌም ጋር ታገለግልና ከዛ ትጨርሳለህ አይደለም ያላቸው። እስከ ምድር ዳርቻ አድራሻ፣ እስከ ምድር ዳርቻ ቢዝነስህ፣ እስከ ምድር ዳርቻ፣ እስከ ምድር ዳርቻ ድረስ ተስፋፋላችሁ። ይኸውላችሁ እዛ ሙቭ ካደረኩኝ በኋላ አንድ ሰፈር አለና እዛ ሰፈር ውስጥ ሰዎች እንዳትሄድ ብለውኛል። ምክንያቱም እዛ ሰፈር የሚኖሩት በጣም ውድ ስለሆነ እንዳትሄድ ሲሉኝ እንደዛ አይነት አባባል በጣም ስለምወድ በነጋታው ነው የሄድኩት። ክብር ለእግዚአብሔር ይሁን። አሜን። በነጋታው ሄጄ እስቲ ምን እንደሚመስሉ ለያቸው እና አንዳንዶቹ ከላይ እስከታች ነው የሚያዩ። መቼ ነው የመጣው ከአፍሪካ አይነት ነው የሚያዩ እና ኢትስ ኦኬ ግድ የለም የጊዜ ጉዳይ ነው ትወጫለሽ እኔ እገባበታለሁ። ክብር ለእግዚአብሔር ይሁን። አሜን። እና የሚያማምሩ ዛፎች አሉ እዛ ጋር። ገና ከዚህ መሄድን ወክ እያረኩኝ ዛፎቹን ሰብካቸዋል። አጨብጭብ አንተ እለዋለሁ ዛፉ። አሜን በል አንተ። ይኸውላችሁ ዛሬ ዛፎቹ ወደ ሰው ተቀይረዋል፣ ወደ ሰው ተቀይረዋል እያልኳችሁ። ክብር ለእግዚአብሔር ይሁን። አሜን። ቀላል መንገድ አለ እግዚአብሔር ያስቀመጠልን። አያችሁት? እኛ ቶማሶች አይደለን። ሳያዩ የሚያምኑ ይሄ የምንነግራችሁ እውነት ያለፈበት እውነት አይደለም። ኢትስ አ ፕሬዘንት ትሩዝ፣ ዛሬ የምንኖርበት ነው። አሜን። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ከዚህ ውጪ ባልተለመደ በልዩ ልዩ አይነት ትምህርት እንዳትወሰዱ። ከመስቀሉ በኋላ ያለው ህይወት ወገኖቼ የድል ህይወት ነው። የድል ህይወት ነው አይደለ? ድል ነው አይደል? ክብር ለእግዚአብሔር ይሁን። ኦ ሃሌሉያ። ሙሴ ባህር ከፍሏል አይደለ? ኤልያስ እሳት አወርዷል፣ አለት ተሰንጥቋል። ኤልሳ በአንድ እንጨት መጥረቢያ አንሳፈዋል። በአንተ ተራ ምን ለማድረግ ተዘጋጅታ? አሁን ያለኸው አንተ ነህ። አሁን ያለሽው አንቺ ነሽ። ምን ተዘጋጅታችኋል? አሁን ምን ለማድረግ ነው የተዘጋጃችሁት? ተነሳና አብራ፣ ተነሽና አብሪ። ስለ ሙሴ ታሪክ ተናግረን አንጨርስላችሁም። ወደኛ ይመጣል ጉዳዩ። ክብር ለኢየሱስ ይሁን። አሜን። ኦ ሃሌሉያ። ሶስተኛው የሰጠን እምነትን ነው። አያችሁት? እምነት ሲባል ዋን ዌይ ትኬት ነው። ጸልዬ ግን ብለህ አትጨርሰው። እኛ ከግን ውጪ የሆነ ትውልድ ለመስራት ነው ያለነው። እዚህ ሐሳብ አትቀይር። በቃ ሐሳብ አይቀየርም። ምን ይላል መሰላችሁ መጽሐፍ ቅዱስ? እኛ ወደ ኋላ ከሚያፈገፍጉት አይደለንም። እንዲያውም ወደ ላይ ከፍ ብሎ ታላቅ ዋጋ ያለው መታመናችሁን አትጣሉት። ለምን? ክፍያ አለ። መሀል ላይ ሐሳብ እንዳትቀይር። ሰይጣን የሚሰራው መሀል ላይ ሐሳብ ሊያስቀይርህ ነው። አንድ ነገር ጀመርክ አይደለ? በጣም ከአባቴ ከመንፈሳዊ አባቴ አንዱ የተማርኩት ነገር እግዚአብሔር ለተናገራቸው ነገር ይኸውላችሁ፣ እዚህ ጋር አንድ ሰው ቢዘል ቢፈርጥ ዞር ብሎ ሁሉ አየው። በቃ ይጨርሰው። ነካክቶ አይተው። ነካክቼ አልተውም በሉ እስቲ። ሮሜ ላይ እንሂድ። ሮሜ ምዕራፍ 4 ቁጥር 1 እንግዲህ በስጋ የቀድሞ አባታችን የሆነ አብርሃም በዚህ ረገድ ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት ነበረው። ነገር ግን በእግዚአብሔር ፊት መመካት አይችልም። አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። አንድ ሰው ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢው ዋጋ ይቆጠርለታል።
የወር ስራ ወይም ደግሞ በወር ደሞዝ የሚከፈላችሁ ሰዎች ካላችሁ አሰሪያችሁ መጥቶ በ30ኛው ቀን ስጦታ ይዤ ልመጥቻለሁ አይላችሁ ይላል እንዴ? የሰራንበትን ነው የምንወስደው አይደለ? ነገር ግን ይልና ለማይሰራው እኔ ላልሰራሁት ክብር ለእግዚአብሔር ይሁን። እህቴ አንቺ ላልሰራሽ፣ ወንድሜ አንተ ላልሰራኸው። ይኸውላችሁ ድሮ ሃይማኖት የሚለኝ የነበረው እግዚአብሔርን ፈልጋህ አገኘው። የሆነ ቦታ ሂድ፣ የሆነ ቦታ ሂድና ታገኘዋለህ። የሆነ ከተማ ሂድ። ይሄኛው ጌታ ግን በአድራሻዬ ነው የመጣው። ባለሁበት አድራሻ ነው የመጣው። እንዲያውም ቀድሞ ጠላት ነበራችሁ ነው የሚል። ሰምታችሁኛ? ጠላቶች ነበራችሁ። ክብር ለእግዚአብሔር ይሁን። አሁን ግን ምንድነን? በጌታ ብርሃን ናችሁ። ቀድሞ ጨለማ ነበራችሁ ነው የሚል። ጨለማ ውስጥ ትኖራላችሁ አይደለም እኮ ጨለማ፣ ሰውየውን ጨለማ ይላል። አሁን በብርሃን ውስጥ ትኖራለህ አይደለም፣ አንተ ብርሃን ነህ እያለን። ክብር ለእግዚአብሔር ይሁን። አሜን። አዲስ ነገር አላመጣላችሁም። ጌታ ኢየሱስ ክርስቶስ የጨረሰውን ስራ ነው እየነገርኳችሁ ያለሁት። አንድ ሰው ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢው ዋጋ፣ ነገር ግን ለማይሰራው ኃጥኡን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ምን ያደርግለታል? ጽድቅ ምንድን ነው? ስጦታ ነው አይደለ? ጽድቅ የእግዚአብሔር ስጦታ ነው። ከኛ ያዋጣ ነው ምንም ነገር የለን። ሰምታችሁኛ? ስለዚህ አንድ ሰው ጋር ጠጋ ብላችሁ ስትመሰክሩ እናንተ ጻድቃንን የምትሉት ናችሁ? አዎ በለው። የምንለው ሳይሆን የጸደቀን ማንነታችን ነው። ክብር ለእግዚአብሔር ይሁን። አሜን። ቁጥር 18 ላይ ልውሰዳችሁ። ዘርህም እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት፣ እስቲ ምንም ተስፋ በሌለበት በሉ እስቲ። የሚታይ ተስፋ የለም። አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ ይላል። እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማህፀን ሙት እንደነበረ እያወቀ እውቀት አለው። የሚያየው ነገር አለ። ቻሌንጁ ፊት ለፊቱ ነው። ነገር ግን ከዚህ ማህፀን ሳቅ ይወጣል ይላል። ማኮሎ ብራንዳ ይኸውላችሁ አቁሟል እኮ ስራ። ኖ ከዚህ ማህፀንማ ሳቅ ይወጣል። ይስሐቅን አየዋለሁ ይላል። ይስሐቅን አየዋለሁ ይወጣል ይሄ ልጅ። ሃሌሉያ። ይሄ ምንድነው? ይሄኛው ልጅ ምንድነው? በተስፋ ቃል የተወለደ ልጅ ነው። ክብር ለእግዚአብሔር ይሁን። አሜን። ምንም የሌለበት ስፍራ ላይ የኖራችሁ ያላችሁ ሰዎች ካላችሁ ዛሬ እነግርሃለሁ፣ ይሄንን ቃል የምትሰሙ ሁሉ እህቴ፣ ይሄንን ቃል የምትሰሙ እኔ እኮ ምንም ነገር የለኝም፣ አንቺ አይደለሽ እንደ የምትመጪው ለማሳደግ ብራዘር፣ ምንም የለኝም ያልክ ግን አንተ ነው የምትመቸው ለተአምራት። አንተ ላይ ነው ሰርቶ ማሳየት የሚፈልገው። እግዚአብሔር ስም ይባረክ። አሜን። ኦ ሃሌሉያ። የራሱም ሰውነት ሆነ የሳራ ማህፀን ሙት እንደነበረ እያወቀ በእምነቱ አልደከመም። በእምነቴ አልደክምም በሉኝ። ደከማችሁ እንዴ? ድምጻችሁ አይሰማም። ይልቁንም ይልና በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረውም። ይኸውላችሁ ለምን የሚል ጥያቄ ያላችሁ ሰዎች እግዚአብሔር ከናንተ ለምን በላይ ነው። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ ሰውየው ኮንቪንስድ ነው። ሰውየውን ሄደ ሌላ ስብከት አትሰብከውም። በቃ ጨርሷል ወልዶ። ነገር ግን ልጅ የለም። በዚሁ ጨርሳለሁ። ነገር ግን አንድ ነገር ልናገር። ሳራ ዕብራውያን 11 ላይ ሲመጣ ሳራ ልጅን ለመጸነስ አይልም ነብዩ። ይሄ ላንተም ነው። ልጅን ለመጸነስ አይልም፣ በእምነት ኃይልን አገኘች ይላል። ዘርን ነው የሚለው። ዘሮቼ ይብዙ በጌታ በኢየሱስ። ዘርን ለመጸነስ አየው። እግዚአብሔር ልጅ ሲሰጥ ዘር ነው የሚያየው። አያችሁት? እኛ ነን 1 2 ብለን የምንቆጥረው እንጂ እግዚአብሔር። ርብቃን ታስታውሳለህ? 2 ልጆች አሉ በሆዷ። ነገር ግን እግዚአብሔር የሚታየው ኔሽን ነው የሚታይ። 2 ህዝብ ናቸው እነኚህ ይላል። ክብር ለእግዚአብሔር ይሁን። አሜን። ለዚች ምድር ይሄ ህዝብ ዘር ናቸው። ዘር ናችሁ እያልኩኝ ነው። ዘር ናችሁ እያልኩኝ ነው። ገና አልተጀመረም። ይኸውላችሁ ታስታውሳላችሁ? ተከትሎት መጣ። አባቱ የተናገረበት ቃል አለ። ባረከው አይደለ? ክብር ለእግዚአብሔር ይሁን። አሜን። ከዛ መንገድ ላይ ሄደ፣ አገኘው እግዚአብሔር።
ምን አለው? የሰጠውን ተስፋ እስክፈጽምልህ ድረስ አልተውህም ካለው በኋላ በሰሜን በምስራቅ በደቡብ ምን ታረጋለህ? እስቲ በሉት፣ እስቲ ተስፋፋለህ በሉ እስቲ። ታዲያ ያ እንዳይወድቅ የሚጸልልህ ሰውዬ ከየት አምጥቶት ነው? እኔ ያነበብኩት ተስፋፋለህ ነው። መጨረሻውን ያሳምርልህ ሲልህ ይሄንን ቃል ነው የምታነብለት። ተስፋፋለህ፣ ተስፋፋ። እስቲ ተስፋፋለሁ በሉ እስቲ፣ እስቲ ተስፋፋለሁ በሉ እስቲ። ለዚህ ቤተ ክርስቲያን ዛሬ እናገራለሁ፣ መስፋፋት ሆኗል። በዚህ ዳይሜንሽን ቀናቶቹ አጥረዋል በጌታ በኢየሱስ። ብዙ ህዝብ ይጨመራል፣ ብዙ ህዝብ ታስተናግዳላችሁ። ክብር ለእግዚአብሔር ይሁን። አሜን። የአባቶች ምስጢር የተመሰከረላቸው በዚህ ነው ወገኖቼ። ዕብራውያን 11 ሲጀምር አባቶች የተመሰከረላቸው በዚህ ነው ይላል። አንዳንዶቹ የእሳትን ኃይል አጠፉ፣ አንዳንዶቹ የመንግስታትን አፍ ዘጉ። ክብር ለእግዚአብሔር ይሁን። አሜን። አንዳንዶቹም ከሰይፍ ስለት አመለጡ፣ አንዳንዶቹ ደግሞ አዩትና እቺ ዓለም አትመጥነኝም አሉ። በቃ እዚህ ምድር ላይ ለኔ በቃ። ክብር ለእግዚአብሔር ይሁን። አሜን። ይኸውላችሁ አባረዋቸው የሄዱ ነው የሚመስለን አይደል? አይ በቃ ታስታውሳላችሁ ዮሐንስ ራእይ ላይ ከምዕራፍ 1 እስከ 3 እየተናገረው መጣ አይደል? ጌታ ኢየሱስ ክርስቶስ ጻፍ አለው። ልክ ምዕራፍ 4 ላይ ሲደርስ እንግዲህ በራእይ ነው አይደል ያንን የሚያየው ሰውየው እኮ መንፈሳዊ ዓለም ላይ ነው አይደል? ለካስ መንፈሳዊ ዓለም ላይም ሌቭል አለ። ስለዚህ ልክ ምዕራፍ 4 ሲገባ ምን አለው መሰል? ከፍ በላል እንዴ የነበርኩበት ከፍታ አለ አይደል እንዴ? አይ ከፍ በል፣ ከፍ ያርጋችሁ ጌታ። ካማ ፒተር አለው ወደ ላይና። ለምን ካለህበት ስፍራ ሆነ ይሄንን ማየት አትችልም። ስለዚህ ወደ ላይ ከፍ በልና ስቴዲየሙን ማየት ጀምር። አያችሁት? ከምዕራፍ 4 ጀምሮ እስከ መጨረሻው ፒክ አደረገው ዮሐንስ። ነገር ግን ስፍራ ዳይሜንሽን ይፈልግ ነበር። አይናችሁ ተከፍቷል ዛሬ በጌታ በኢየሱስ ስም። አይናችሁ ተከፍቷል። ከሁኔታ ላይ አይናችሁ ተነስቷል። የእግዚአብሔርን ቸርነት፣ የእግዚአብሔርን ሰጪነት፣ የእግዚአብሔርን አቅራቢነት ወገኖቼ ዛሬ አይናችሁ ተከፍቶ ማየት ሆኖላችኋል። በእምነታችሁ ድፈሩ ወገኖቼ፣ በእምነታችሁ ድፈሩ። ዳዊትን ታስታውሱታላችሁ። ዳዊት እኮ አባቱ ሁሉ የረሳው ሰው ነው። ነገር ግን አንገትህን ቆርጬ ለአሞራ ሰጣለሁ ሲል ሰይፍ የለ እጁ ላይ። እንዴ ሰይፍ ሳይኖር ዝም ብለህ ታወራለህ እንዴ ይልሃል እኮ ሰው። ሰምታችሁኛ እንዴ አንተ የምትናገረው ነገር አልተጋነንም እኮ ይልሃል እኮ። ነገር ግን በእስራኤል አምላክ በእግዚአብሔር ተማምኖ ግን ይናገር ነበር። ይኸው ለአንተ ዝም ብለህ ተናገረው፣ ተቀብሎ ይሰጣል። አየህ ያንተ ተራ ሲሆን ይኸውላችሁ ይገለበጣል፣ ታሪክ ይገለበጣል። እግዚአብሔርን ለሚያስደስተው ይተውለት ዘንድ ይልና ለኃጢአተኛው ጥረትን ላብን ይሰጠዋል ይላል። አንተ ዝም ብለህ እያመለክ ሰውየው እየገነባው ነው። ልክ ቀለም ቀብቶ ሲጨርስ ልጅ አለ ይላል እግዚአብሔር። አያራ ግላዳ ብሮዴ ካቦት ኦ ሃሌሉያ። ይሄንን ህይወት መኖር ይሁንላችሁ። እግዚአብሔርን ማምለክ ወገኖቼ ክፍያ አለው፣ እወቁት። እግዚአብሔር ስም የተባረከ ይሁን። አሜን። ኦ ሃሌሉያ ሃሌሉያ። በእምነታቸው የተመሰከረላቸው አምላካቸውን ፊት ለፊት በማሳየታቸው ክብር ለእግዚአብሔር። የዚህ ችግር አለ እያልኩኝ አይደለም፣ አይቼዋለሁ ነብይን። ክብር ለእግዚአብሔር። በድፍረት እንደሚናገር አይቻለሁ። ክብር ለእግዚአብሔር። ድሮ እንደዚህ በድፍረት ስንናገር ምን አሉን መሰለ? ይበርድልሃል፣ ትንሽ ቀዝ በላሉ። ስላላየኸው ነው ህዝቡን አሉኝ። እግዚአብሔር ስም ይባረክ። አሁን አብረውኝ ያሉት ልጆች ከኔ እኩል ነው የሚያወሩት። አንዳንዶቹን እንዲያውም ተገርሜ ነው ቁጭ ብዬ የምሰማቸው። ከተማው የኛ ነው ይላሉ። ክብር ለእግዚአብሔር ይሁን። አሜን። ኦ ሃሌሉያ። ከተማው እናንተ ነው። አሜን። ይኸውላችሁ በሩጫ የሚቀድመኝ ሰው የለም በሉ እስቲ በሉት። ኤልያስን ከአካብ ፊት ያሮጥ የነበረ ጸጋ አሁን ይኸውላችሁ ይሄ ጸጋ በቃ ማለት እምቢ ብትል ሁሉ ትቀድማለህ። በቃ ምንም ማድረግ አይቻልም። የእግዚአብሔር ስራ ነው ብለህ ዝም ብለህ ተሳፍረህ ሂድ። ክብር ለእግዚአብሔር ይሁን። አሜን። እዚች ምድር ላይ የዚች ምድር ፊት ያርጋችሁ እግዚአብሔር። የዚች ምድር ረጃጅም ሰዎች ይስገዱላችሁ። ረጃጅም ነኝ ያለ ቺ ምድር የኔ ነች ያለ አንተ ስትገባ ብርሃንህን ይዘህ ስትገባ እዛ ቤት
አንድ ነገር ልንገራችሁ፣ ብርሃን ከጨለማ ጋር ወገኖቼ ተደራድሮ አያውቅም። አንድ ምሳሌ ልንገራችሁ። ቤታችሁ ስትገቡ ከመሸ ቤታችሁ ስትገቡ ልክ መብራታችሁን ስታበሩ ጨለማ አይ እኔ 3 ቀን ቆይቼ ነው የምሄደው ብሎ ያውቃል? አልወጣም ይላል። ወለቅ አይደለ? በየገባህበት በዛ መስሪያ ቤት ሰምታችሁኛል። በዛ ቤት ውስጥ የጨለማ አሰራር አለ። ይኸውልህ ዛሬ ብርሃን ይብራበት እያልኩኝ ያንተ ብርሃን ሲበራ ይኸውልህ ሰይጣን እንኳን አንዳንድ ጊዜ የሚያቀንን ያህል ራሳችንን ብናውቅ ኖሮላል ታሪክ እንሰራ ነበር። ያቃሃል ብራዘር፣ አንተ ላይ ያለውን የእግዚአብሔርን ክብር፣ አንተ ላይ ያለውን የእግዚአብሔርን ቅባት፣ አንተ ላይ ያለውን ይህንን ብርሃን በደንብ ያዩታል። ልንገራችሁ፣ እግዚአብሔር ስም የተባረከ ይሁን። አሜን። መንገድ ላይ ወተን እንመሰክራለን። እዛ በስፒከር ምናምን እንመሰክራለን። እግዚአብሔር ስም ይባረክ። አሜን። ስንመሰክር አንድ ሰው መጣ፣ ቆመና ምን አለኝ? ስማ አለኝ፣ ብዙ ፓስተሮች ጋር ተነጋግሬያለሁ አለኝ እና አትችለንም ይቅርብህ አለኝ። ከዛ ዝም ብዬ ሰማሁት። አለው የዛኛው ዓለም ሰራተኛ። ክብር ለእግዚአብሔር ይሁን። አሜን። ከዛ አሁን እኔ አንድ ነገር ነው የምፈልገው አልኩት። እዚህ መንገድ ላይ አሁን ፖሊስ ይመጣል፣ ብዙ ችግር አለ። ስለዚህ ገለልተኛ ቦታ ላይ እኔም ሰው ሳልጨምር አንተም ሰው ሳትጨምር ስልክ እንቀያየርና እንገናኝ። ቢሮ ስላለን ቁጭ ብለን ቢሮ እቺኑ ትደግምልኛለህ። መልስ ከሰጠሁት እንዳይደነብር ብዬ ማለት ስልክህን ስጠኝና ቁጭ ብለን እናወራ። ተው ይቅርብ፣ መንፈሳዊ ዓለም ላይ ሳይህ ገና ልጅ ነህ አለኝ። ግድ የለህም በቃ አሁን አንተ ስልክህን ብቻ ስጠኝ፣ እርግጠኛ ሁንልኝ እንደምንገናኝ በቀጠሮ። ክብር ለእግዚአብሔር ይሁን። አሜን። ያው እነሱም ኢንፎርሜሽን አላቸው ታውቃላችሁ። ከዛ ስልካችንን ተቀባበልን። ከዛ በነጋታው ቀጠሮ ያዝንበት ቦታ ላይ ለመነጋገር ስደውል አያነሳም ስልኩን። መጨረሻ ላይ እንዲያውም ብሎክ አድርገኝ። ለምን እንደሆነ ታውቃላችሁ? ይቅርብህ ብሎት ነው። ይሄ ሰውዬ አይሁድ ከሆነ ይቅርብህ። ይኸውላችሁ እዚህ ውስጥ የአብርሃም ዘሮች አላችሁ ያልኩኝ ነው እዚህ ውስጥ። ክብር ለእግዚአብሔር ይሁን። አሜን። እዛ ንግድ ቦታ ስትሄድ እንደ ተራ ሰው አትግባ ብራዘር። ክብር ለእግዚአብሔር ይሁን። አሜን። አምላኩን ይዞ እንደሚገባ ሰው ቀና ብለህ ግባ። አይችሉሽም፣ አይምሰልህ። ምላሱ ነው ረጅም፣ ጠጋ ስትለው የለም። አያችሁት? እንደ አንበሳ ይለዋል እንጂ አንበሳ ነው አላለው። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ዛሬ እነግራችኋለሁ፣ እዚሽ ምድር ላይ ተነሱና አብሩ። Arise and shine. ልጸልይላችሁ። Arise and shine. ፍጥረት ሁሉ በምጥ ውስጥ እንዳለ እናውቃለን። ምን ለማድረግ? የእግዚአብሔርን ልጆች መገለጥ ይኸውላችሁ እናንተ ናችሁ የምትጠበቁት። ታሪክ ለመስራት የሀገሪቷን ሁኔታ ለማስተካከል የምትጠበቁት እናንተ ናችሁ። ከመውጣቴ በፊት ማገለግላቸው እንደዚህ ልጆች ነበሩና ገና ልጆቹ ብዙም ነገር የላቸውምና ስመለስ በስተው ጠበቁኝ። ክብር ለእግዚአብሔር ይሁን። አሜን። ብዙ ሆነው ጠበቁኝ። በቃ ግልጽ ይሆንላችሁ። ከዛ አያችሁት እግዚአብሔር የሆነን ሰው አንስቶ የሆነ ቦታ እንደሚያመጣ ሰርቶ አይቻልም። ስለዚህ ምን ትለን ነበር አለኝ። የአፍሪካ ፕሬዝዳንቶች እየጠበቋችሁ ነው ትለን ነበር አለኝ። እና አንድ የአፍሪካ ፕሬዝዳንት ጋብዞት ሄዶ ነው የሚነግረኝ። የዛሬ 12 ዓመት የአፍሪካ ፕሬዝዳንቶች ይጠብቋቸዋል እያልኩየ ምንም የሚያውቃቸው ሰው እንኳን አልነበረም። ዛሬም እየተናገርኩ ነው። ብርሃናችሁን ያዩታል። አምላካችሁ በውበቱ ይታያል በእናንተ በየገባችሁበት። በስራ ቦታ ቢሆን ወገኖቼ እዛ የምትሰራበት ቦታ አንተ ከሌለህ አይሆንም ተባል። ይኸውልህ አንተ ስትገባ ላባ ያየው እሱን አይደል እንዴ? በእርግጥ በአንተ ምክንያት እግዚአብሔር እንደባረከኝ። ምናልባት ያ ድርጅት ያልተዘጋው ባንቺ ምክንያት ነው፣ በአንተ ምክንያት ነው። ለዛ ድርጅት ማደግ ምክንያቱን ክብር ለእግዚአብሔር ይሁን። አሜን። በግላችሁ ጌታን ማሳየት ይሆንላችሁ፣ በውበቱ ማሳየት ይሆንላችሁ። እንደ እግዚአብሔር ልጆች እዚህ ምድር ላይ እንድንገለጥለት ይፈልጋል። እግዚአብሔር ይግለጣችሁ በምድሪቷ ላይ። ክብር ለእግዚአብሔር ይሁን። እግዚአብሔር ይግለጣችሁ በዚች ምድር ላይ።
ያስቀድማችሁ በገባችሁበት ስፍራ ሁሉ። ምንም አይነት ጥያቄ ውስጥ ያላችሁ ሰዎች ካላችሁ አሁን እናገራለሁ በጌታ በኢየሱስ ክርስቶስ ስም። ለዛ ጥያቄ ከሰማችሁት ቃል የተነሳ ለመጸነስ ሳራ ኃይልን አገኘች ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ዛሬ አቅም ተካፍለሃል። ዛሬ ኃይል ተካፍለሃል። ያ ችግር በፊትህ ሽባ ሆኗል። ይኸውላችሁ ዘሩን ልጨምርላችሁ። ዘርን ነው አይደለም የሚለው ወደኛ ላምጣው። ሉቃስ ምዕራፍ 8 ቁጥር 11 ላይ ዘሩም በእግዚአብሔር ቃል ነው ይላል። ስለዚህ የምናገረው ጽንስ ይሆናል፣ ውስጥ ጽንስ ይሆናል እያልኩኝ ነው። ይጽንስ ማለት እየተናገርኩ ያለሁት ይኸውላ ዘር ነው። ኢያሱን እንዳለው ልመርቃችሁ በህይወት ዘመንህ ሁሉ የሚቋቋምሽ አንዳች ነገር የለም። በየገባህበት እግዚአብሔር ካንተ ጋራ እየሰራ እንደሆነ በግልጽ ያዩታል እያልኩኝ ነው። አገልጋዮች አላችሁ በጌታ በኢየሱስ ስም እግዚአብሔር በአንተ አፍ እየተናገረ እንደሆነ በግልጽ ይታያል። ስታልፍ እንኳን ያናገርከው ሰው ወረረኝ ይልሃል። ዘማሪዎች ስታስመልኩ ሽባ ይተርተር፣ ስታስመልኩ ሽባ ይተርተር እያልኩኝ ነብዩ መጥቶ እስኪናገር ወገኖቼ ብዙ ተአምራት ይሁን። ክብር ለእግዚአብሔር ይሁን። አሜን። እያንዳንዳችሁ እዚህ ውስጥ ሚሽን አላችሁ። እግዚአብሔር ይናገራል ወገኖቼ። አንድ ነገር ልንገራችሁ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ እግዚአብሔር ሰዎችን ከራሱ ጋር ሲያስታርቅ በደላቸውንም አይቆጥርባቸውም ነበር ይልና ቀጥሎ እኛንም የማስታረቅ አገልግሎት ሰጠን ይላል። ታይሙ ይመጣል ብዙም ማናስረዳበት ራሳችን። ክብር ለእግዚአብሔር ይሁን። ሰምታችሁኛል? ነብዩ ሂድ ስለ ሂድ የሚለው ውስጥ ሰው የሚጎትት ፋይናንሱን የሚጎትት ነገር እንዳለ ወቅ። ዝም ብለህ አንተ ሂድ ስትባል ሂድ። እግዚአብሔር ስም የተባረከ ይሁን። አሜን። ሄደ ይኸው ከፍሬ ጋር ተመለስ። ከምስክርነት ጋር ይመልሳችሁ። የሚነገረው ቃል ከምስክርነት ጋር ይመልሳችሁ እያልኩኝ ነው። አያችሁት? ገና አልተጀመረም። በዚህ ከተማ ነብይ የለም እንዴ ይባላል ገና። ክብር ለእግዚአብሔር ይሁን። አሜን። የሚሆነውን የሚነግረን ገና ይባላል። ገና አልጀመረም። ክብር ለእግዚአብሔር ይሁን። አሜን። እኔ የሚታየኝ ሰፊ ነገር የመስፋፋት ቅባትን ይሄው አስቀምጫለሁ። የመስፋፋት ቅባትን እያልኩኝ ነው። ክብር ለእግዚአብሔር ይሁን። በሰሜን በደቡብ በምስራቅ በምዕራብ ተስፋፋለህ። የተስፋ ቃል ብቻ እንዳይመስላችሁ የተፈጸመን ነገር ነው እያወራሁ ያለሁት። እስፋፋለሁ በሉ እስቲ። ፍጥረት ሁሉ ደንቆት ይዋል ታላቅ ርስት እግዚአብሔር በስሜ መድቧል። ለደረቁት አጥንቶቼ ክብር ለእርሱ ዛሬማ ለምልመው አይቼ። የለመለመ ህይወትን የቀመሰ ሰው አለ እዚህ ውስጥ? ክብር ለእግዚአብሔር ይሁን። ተነስተን እንጸልያለን። ማክሎ ባዳ ብራዴጋ ቦሻታ ላብራንዲያ ኤሌሌሌ ቦዶ ክሮባንዳ ረባዲያ ብላዳ ክራባንዳ ረባዲያ ኬሌብሮሾቶሎ ብራንዳ ብራዴጋ ቦሽ። እግዚአብሔር ተናግሮኛል የምትሉ ሰዎች፣ እግዚአብሔር ዛሬ ይሄ ቃል ለኔን የመጣው የምትሉ ሰዎች እጆቻችሁን አንሱ። ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እናገራለሁ። ማንም እዚች ምድር ላይ አያቆማችሁም። ታስሬያለሁ የምትል ሰው ካለ ዛሬ መፈታትህን አውጃለሁ። አይኔ መሄድ አቃተኝ የምትይ ሴት ካለሽ ዛሬ መፈታትሽን አውጃለሁ። ብልጽግና የናንተ ነው። ጤንነት የናንተ ነው። በእናንተ ላይ የሚሰራ መሳሪያ ሁሉ አሁን ከሽፏል። እኔ እኮ ስወጣ ስገባ ይመክሩብኛል። ስወጣ ስገባ እኮ በቃ አላስቀምጥ ብለውኛል። ዛሬ እናገራለሁ። ወይ ይተውሃል ወይ ወንበር ይለቃል። እስከ ዛሬ ድረስ ምናልባት ይሄንን ቃል ካልሰማ እዛ መንገድ ላይ የቆመው ዛሬ እየሰማን መንገድህን ይለቃል ወይ ወንበር ይለቃል ይላል። እግዚአብሔር ምህረት ካደረገለት መንገድህን ይልቀቅ። ምህረት ካደረገለት ግን በትቢቱ ከቀጠለ ግን ልጄን አሳልፈው ትባላለህ። አሳልፈው ልጄ። ክብር ለእግዚአብሔር ይሁን። አሜን። በጌታ በኢየሱስ ስም አዋጅን አውጃለሁ። በምድሪቷ ላይ ታበራለህ። በምድሪቷ ላይ ትብለጨለጫለህ። እኔ እኮ የምትናገረውና
አሁን ያለሁበት ህይወት እኮ ብራዘር መቼ እኮ እኔም እኮ እዛ ቦታ ላይ ነበርኩት እግዚአብሔር ታበራለህ ሲለኝ በሞኝነት አሜን ያልኩት ነው እዚህ ጋር በእናንተ ፊት ያቆመኝ። ስለዚህ አሜን ብለው ወሰደው። እዚህ ውስጥ የሚነሱ አገልጋዮች አሉ ያልኩኝ ነው። ታሪክ የሚሰሩ ምድሪቷ ላይ ክብር ለእግዚአብሔር ይሁን። ከወሬ ያለፈ ነገር የሚሰሩ ማሎ ፕሮዴክላ ቦሻት አላብራንዲያ ራባላ ባንዳ በልሳኖቻችሁ ሲጸልዩ ማክራ ባንዳ ላብራዲያ ሬቤዴቤዴቤዴ ክሎዶ ክሎባንዳ ራባዲያ ብላዴ ክራቦንዶ ሮባዲያ ብላዴ ካቦሮ ባዲያ ማራዳ ባዳ 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 ሞሎ ቦሎ 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 ክሮዶ ክሮባንዳ ላባንዲያ ብራዴ ጋቦሻት አላብራንዲያ ሬቤዴቤዴቤዴ ሎዶ 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 ካንዴ ራባዲያ ብላዴ ክራቦሾቶ ሎብራንዲያ ሬቤዴቤዴ በምድሪቷ ከፍታዎች ላይ ያስኪድ። በምድሪቷ ከፍታዎች ላይ ተመላለስ። ማሶታ ላብራንዴ ሬንጌሌ ብሮሾቶ ግሮንዲዮ ሳልናገረው አልውረድ። ወደዛ ዋሻ እግዚአብሔር ኤልያስን ላከው አይደል? ኤልያስን ከላከው በኋላ የእግዚአብሔርን ድምጽ ሰምቶ ነው የወጣው። ነገር ግን ውሃው ቆመ ይላል። ለምንድነው ውሃው እንደቆመ እግዚአብሔር ያልነገረኝ? ውሃው የሆነ ቦታ ላይ እንደሚቆም ከዛ በፊት ምንድን ነበር? ቁራዎች እየመጡ ቁርስና ምሳ ያቀርቡለት ነበር። በቀን 2 የሚበላውን አይደለ? ክብር ለእግዚአብሔር ይሁን። ከዛ መጣና አሁን ተነሳ አለው። ትሄዳለህ አለው። ተነሳ ሲለው ሲዝን ቀይረዋል ማለት ነው። የቁራው አቅርቦት የሚያመጣበት ዘመን አበቃ ማለት ነው። ምክንያቱም ቁራውን ጨዋነሰኝ ብትለው አይሰማህም፣ አቅርቦ ነው የሚሄድ። አሁን የተሻለ አቅራቢ መጣች። በህይወታቸው የሚሆነው ይሄ ነው። ሲዝን ቀይሯል ብያችኋል። ስፍራ ቀይራችኋል እያልኩኝ እግዚአብሔር ከዛ ነገር ውጣ ካለ ውጣ ብራዘር። ኮንፈርም እያደረገልህ ነው። በኔ ሲዝን ቀይሯል። ውጣና አርግ ያለህን ማድረግ ጀምር። አንድ ቼክ ማድረግ ያለብህ የእግዚአብሔር ድምጽ መሆኑን ነው። የእግዚአብሔር ድምጽ ከሆነ ብራዘር ተነሳ። አሁን እኔ የምነግርህ ከውሃው ጋር ስትጋጠም ውሃው መንገድ እንዲሆንልህ ነው። ሲዝን ቀይሯል በህይወታችሁ። የሚቀጥለው ቻፕተር ተከፍቷል እያልኩ ነው። ሚልኪያስ መጽሐፍ ላይ እግዚአብሔርን የሚፈሩ ሰዎች ተነጋገሩ። የመታሰቢያ መጽሐፍም ተጻፈ ይላል። በእግዚአብሔር ዘንድ የሚጻፍ ጽሑፍ አለ ወገኖች። የአንድ ሰው ቻፕተር ወገኖች ቻፕተር 1 ላይ ሊሆን ይችላል። ነገር ግን ሲገለጥ ቻፕተር 2 ላይ አንተ ስም የተገኘ ቀን ከብዙ ህዝብ መካከል ግሬስ ኢዝ ኖት ፌር ያወጣሻል። ለብዙዎች መድኃኒት ያደርግሃል። ለብዙዎች መድኃኒት ያደርግሻል። ክብር ለኢየሱስ ይሁን። እጆቻችሁን አንስታችሁ ስለሰማችሁት ቃል ጌታን ታመሰግኑታላችሁ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነቢይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነቢይ ሄኖክ በተቀበሉት ምሪት ከካሜራና ከቤተ ክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። ይሁን አለ ሆነ። ጄፒኤስ ቲቪ ወርልድ ዋይድ